በህዳር ወር በ12ኛው ቀን ቅድስት ቤተ ክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን በዓል በታላቅ ድምቀት ታከብረዋለች። አምላካችን እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ አውርዶ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩም ከተማ በ100ም ነገድ ላይ ተሹሟል። ሰላም እግዚአብሔር ከእናንተ ጋር ይሁን። እጅግ የተወደዳችሁ የሰናፔ ቲዩብ ቤተሰቦች እንዴት ሰነበታችሁ? እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በፍቅር አደረሳችሁ። በዛሬው መርሃ ግብራችን እንደተለመደው እነሆ የታላቁን መልአክ የአባታችንን የቅዱስ ሚካኤልን በዓል አስመልክቶ እነሆ ከብዙ በጥቂቱ አጭር መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ በታላቅ አክብሮት እየጋበዝናችሁ ወደ ዕለቱ መርሃ ግብር እንለፍ። እስከ ዝግጅቶቻችን ፍጻሜ አብራችሁን ቆዩ። ቅዱስ ማለት ልዩ ማለት ነው። ሚካኤል ማለት ደግሞ መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ሚካኤል የሚለው ስሙ የዕብራይስጥ ሲሆን ሚ የሚለው መኑ ማለት ነው። ካ የሚለው ደግሞ ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። ይህም ማለት የቅዱስ ሚካኤልን ስም በጠራን ቁጥር የምንመሰክረው ስለ እግዚአብሔር አምላካችን ነው። በመሆኑም እግዚአብሔር በባህሪ የሚመስለው በስልጣንም የሚስተካከለው በምድርም በሰማይም እንደሌለ የሚናገር ልዩ ክቡር ስም ነው። የነቢያት አለቃ ሙሴ ባሕረ ኤርትራን ለሁለት ከፍሎ ሕዝቡን ያሻገረለትና ፈርዖንን ከነሰራዊቱ ያሰጠመለትን አምላክ እግዚአብሔርን በመዝሙር ሲያመሰግን አቤቱ በአማልክት መካከል ማለትም በስም አማልክት ከሚባሉት በስመ አማልክትም ከሚጠሩት አንድም አማልክት ዘበጸጋ ከተባሉት ነቢያት ካህናት መካከል አንተን የሚመስል የለም፣ በቅዱሳኑም ዘንድ እንዳንተ የከበረ ማን ነው ብለዋል። ኦሪት ዘጸአት ምዕራፍ 15 ቁጥር 11። ቅዱስ ዳዊትም አቤቱ ከአማልክት የሚመስል የለም ብሏል። መዝሙረ ዳዊት መዝሙር 85 ቁጥር 8 ላይ። በህዳር ወር በ12ኛው ቀን ቅድስት ቤተ ክርስቲያናችን የታላቁን መልአክ የቅዱስ ሚካኤልን በዓለ ሲመት በታላቅ ክብረት ድምቀት ታከብረዋለች። እንደ ቅዱሳን አባቶቻችን አስተምህሮ ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዮር ባለችው በአራተኛይቱ ከተማ በሚኖሩት ኃይላትና በ10ሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን ነው። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ ገፎ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ በ100ም ነገደ መላእክት ላይ ተሹሟል። ይህን ሁለተኛውን ሹመት ያገኘው በሚያዝያ 2 እንደሆነ አክሲማሮስ የተባለው የቅድስት ቤተ ክርስቲያናችን መጽሐፍ ላይ ሰፍሮ የምናገኘው ነው። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ግን አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይ ሁሉ ጭምር እንጂ። ይህም እንደሆነ እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘሥጋን ሲራዳና ሲጠብቅ እንደነበረ ተጽፎልን እናገኛለን። ለምሳሌ መጽሐፍ ቅዱስ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት ዓይኑንም አንስቶ ተመለከተ፣ እነሆ የተመዘዘ ሰይፍ የያዘ ሰው በፊቱ ቆሞ ነበረ። ኢያሱም ወደ እርሱ ቀርቦ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ ይለናል። መጽሐፈ ኢያሱ ምዕራፍ 5 ቁጥር 15።
እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ነፃ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል ነበረ። ሹመቱም በእግዚአብሔር ሕዝብ ላይ ከመሆኑም በላይ ስለ እነርሱ ዲያብሎስን ይዋጋ ዘንድ በጸሎትም ይራዳቸው ነበረ። ነገር ግን ኃጢአት ሰርተውም ሲያገኛቸው ለእግዚአብሔር ኃጢአተኞችን ስለሚቀጣ እግዚአብሔር ሕዝቡን በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሎ አስጠንቅቆ ነግሯቸዋል። ይህንም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን የሚያስረዳን ቃል ነው። ነገር ግን ከላይ የተጠቀሱ ጥቅሶች ሕዝበ እስራኤልን ይራዳቸው የነበረ ቅዱስ ሚካኤል ስለመሆኑ አያረጋግጥም የሚል ካለም መልአክ የተባለው ቅዱስ ሚካኤል ስለመሆኑ ቅዱስ ገብርኤል ወደ ነቢዩ ዳንኤል በተላከ ጊዜ ገልጦልን እናገኛለን። ሰይጣን ሰራዊቱን አሰማርቶ በአሕዛብ ነገሥታት እያደረ የእግዚአብሔር ሕዝብ የተባሉ እስራኤልን ዘወትር በጦር ያስጨንቃቸው ነበረ። በዚህም ምክንያት ሲወድቁ፣ ሲነሱ፣ ሲነቀሉ፣ ሲተከሉ፣ ሲፈርሱም፣ ሲገነቡም፣ ሲበተኑም፣ ሲሰበሰቡም፣ ሲሰበሩም፣ ሲጠገኑም ኖረዋል። በዚያን ጊዜ መጋቢ ብሉይ ተብሎ የሚጠራው ቅዱስ ሚካኤል ነው። እርሱም ዘወትር ከቅዱስ ገብርኤል ጋር ሆኖ ሕዝቡን ይረዳቸው ነበረና ይህንንም ወደ አንተ የመጣሁት ለምን እንደሆነ ታውቃለህን? አሁንም የፋርስን አለቃ እዋጋ ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪኮች አለቃ ይመጣል። ሰይጣን ለግሪክ ንጉሥ ላይ አድሮ ሌላ ጦርነትም ይጀምራል ማለቱ ነው። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። ለዚህም ነገር ካለቃቸው ከሚካኤል በቀር የሚያጽናና የለም በማለት ቅዱስ ገብርኤል ለነቢዩ ለዳንኤል ነግሮታል። ቅዱስ ገብርኤል እንዲህ ካለ እኛስ ምን እንበል? እዚህ በመቀጠልም ደግሞ ኅዳር 12 ቀን የመላእክት አለቃ ቅዱስ ሚካኤል ምን ያደረገበት እንደሆነ እንመለከታለን። አንደኛ፣ ቅዱስ ዶራታዎስ ቶብስታ ቤት የተገለጠበት ቤታቸውንም የባረከበት ዕለት ነው። እንዲህም ሆነ የእግዚአብሔር ወዳጅ የሆነ ስሙ ዶራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ይባል ነበረ። እነሱም ሁል ጊዜ ያለማቋረጥ ጊዜን ይህን የከበረ መልአክ ሚካኤልን የበዓሉን መታሰቢያም ያደርጉ ነበረ። ከዚህም በኋላ በአገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ከዚህም የተነሳ ለመላእክት አለቃ ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን አጡ። ዱራታዎስም ሸጦ ለበዓል መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤል በታላቅ መኮንን አምሳልም ለዱራታዎስ ተገለጠለት። ቅዱስ ሚካኤልም ዱራታዎስን ወደ በጎች እንዲሄድና በእርሱም ዋስትና በ1 ዲናር 1 በግ እንዲወስድ አዘዘው። ሁለተኛም ወደ አሳ አጥማጅ ዘንድ ሄዶ 1 አሳ እንዲወስድ አዘዘው። መልአኩ ቅዱስ ሚካኤልም ወደ ቤት ሳይደርስ የአሳውን ሆድ እንዳይቀድ አዘዘው። ወደ ባለስንዴም እንዲሄድና የሚሻውን ሁሉ እንዲወስድ አዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤትም በተመለሰ ጊዜ በረከቱን ሁሉ ቤቱ ተሞልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደው አደረገ። የተራቡ ድሆችን ሁሉንም ጠርቶ መገባቸውና ወደ ቤታቸው አሰናበታቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው።
ዱራታዎስም የዓሣውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በዓሣው ሆድ ተገኘ። ቅዱስ ሚካኤልም ዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ ዓሣውና ለባለ ስንዴው ዕዳችሁን ክፈሉ፣ የቀረውንም ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ሥራችሁንም መሥዋዕታችሁንም ምጽዋታችሁንም በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያትም አዘጋጅቶላችኋል ብሎ ባረካቸው። ከእነርሱም ተሰወረ። ሁለተኛ የመላእክት አለቃ ቅዱስ ሚካኤል በባህርም ሲጓዙ የተጨነቁትን የተራዳበት ዕለት ነው። በአንድ ዘመን ብዙ ሰዎች ከግብፅ አውራጃ ወጥተው ወደ ባህር ማዶ ሄዱ። ከባህሩም በደረሱ ጊዜ ከመርከብ ላይ ተሳፍረው ከየብሱም ጥቂት በራቁና ወደ ባህሩ መካከልም በደረሱ ጊዜ ጽኑ ነፋስ ተነስቶባቸው ለመስጠም እስኪደርሱ ድረስ አንገላታቸው። የማዕበሉ ሞገድም እየጨመረ እየጸና ከፍም አለ። ታላቅም ማዕበል መጥቶ ሊገለብጣቸው ደረሰ። ፍጹምም ጥፋትና ክፉ ሞትም እንደመጣባቸው ባዩ ጊዜ ጽኑ ሐዘንም ያዛቸው። የሚያድናቸው የሚያጽናናቸው ማጥተው ተስፋ ቆርጠው ሳሉ የዚያን ጊዜ እንዲህ ብለው ጮኹ፣ የመላእክት አለቃ ግሩም ገናና የምትሆን ሚካኤል ሆይ የተአምራትና የይቅርታ መልአክ ነህና ንዑድ ቸርነቱን የሚገልጥብህ መልአክ ሆይ ከእግዚአብሔር ፍቅሩን የሚያስታውቅብህ መልአክ ሆይ ወደኛ ተመልከት፣ እርዳን፣ የተጨነቅን እኛን አድነን፣ ከመጣብን ወጥመድና መቅሰፍት ሁሉ እንድን ዘንድ ስለኛ ወደ ፈጣሪ አሳስብልን፣ ወደ ፈጣሪያችን ንገርልን፣ ወደ እግዚአብሔር ለምንልን። አሁን የሞት መጋረጃ ዓይናችን ሸፍኖታልና ፍጹም የተፋጠነ ድነት ማዳንህን አይተናልና ብለው በፍጹም ልባቸው ወደ እግዚአብሔር ጮኹ። በመርከብ ውስጥ ያሉት ሁሉ ጽኑ ለቅሶ እያለቀሱ መራራ እንባም እያነቡ አለቀሱ። ከባህር ጽኑ ማዕበል ከሞትም ያድናቸው ዘንድ ያን ጊዜ በዚያች ሰዓት እግዚአብሔር የልቦናቸውን ሐዘንና ልመናቸውንም ሰማቸው። ያን ጊዜም ያድናቸው ዘንድ ቸር መልአኩ ቅዱስ ሚካኤልን ላከላቸው። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወርዶ መርከቡንም በእጁ ይዞ ሳበው። በመርከብ ውስጥ ያሉትንም ወደ የብስ አወጣቸው። በደህናቸውም ተሻገሩ። ክፉ ነገር ጥቂትስ እንኳን ፈጽሞ አላገኛቸውም። ሶስተኛ በዓለ ሲመቱ ለቅዱስ ሚካኤል ኅዳር 12 ቀን በዚች ዕለት መልአኩ ቅዱስ ሚካኤል የመላእክት አለቃ ሆኖ የተሾመበት ዕለት ነው። መጽሐፍ ቅዱስ እንዲህ ይለናል። ኢያሱ ወልደ ነዌ ሕዝቡን እየመራ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ቢመለከት እነሆ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ወደ እርሱም ቀርቦ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ አሁንም ወደ አንተ መጥቻለሁ ብሎታል። ይህንንም ሐዋርያው ቅዱስ ጳውሎስ የመላእክት አለቃ ሚካኤል ነው በማለት መስክሮለታል። የይሁዳ መልእክት ምዕራፍ 1 ቁጥር 9። ቅዱስ ዮሐንስ ወንጌላዊ ወደ ደሴተ ፈጥሞ በግዞት ሳለ በተመለከተውም ራእይ ኃላፊያትና መጻያት ተገልጠውለት ስለነበረ በሰማይም ሰልፍ ሆነ ካለ በኋላም ሚካኤልና መላእክቱ ዘንዶን ተዋጉት። ዘንዶም ከነሰራዊቱ ተዋጋቸው፣ አልቻላቸውም። ከዚህም በኋላ በሰማይ ቦታ አልተገኘላቸውም።
ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ብለዋል። ከዋነኞቹም አለቆቹ ዋናን ሚካኤል ሊረዳኝ እየበረረ መጣ በማለት መስክሯል። በሌላ በኩል ዳንኤል በዚያን ዘመን ስለ ሕዝቡ የሚቆመው በአማላጅነቱም በተራዳኢነቱም የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝቡም ከምድር ከተፈጠረ ጀምሮ እስከዚያ ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል ተብሏል። ዮሐንስ በራእይም ያየው ታላቅ ስልጣን ያለው ሌላ መልአክ ሲወርድ አየው። ከክብሩም የተነሳ ምድር በራች ብሎ የመልአኩን ክብር ተናግሯል። የመላእክት አለቃ መሆኑንም መስክሮ እናገኛለን። አራተኛም እስራኤልን ከግብፅ እየመራ ወደ አገራቸው ያስገባበት ዕለትም የሚታሰብበት ነው። ከባርነት ቤት ከግብፅ የወጡትን ሕዝበ እግዚአብሔርን ቀኑን በደመና ሌሊቱንም በብርሃን አምድ እየመራ እስራኤልን ዘሥጋ በመንገዳቸው ሁሉ እየጠበቃቸው መና ከሰማይም እያወረደላቸው ተአምራትንም ያደረገላቸው ማርና ወተትም ወደምታፈሰው ርስት የመራቸው በደመና መጋረጃም የጋረዳቸው በክንፎቹም የሸፈናቸው መጋቤ ብሉይ የተባለ ይህ ቅዱስ ሚካኤል ነው። መልአኩ በዚሁ ዕለት የሰራውን ድንቅ ሥራ እንመሰክራለን። ኅዳር 12 ቀን በየዓመቱ በማህሌትና በቅዳሴ የምናከብረው በዓለ ሲመቱን በማሰብ ስለዚህ ቅዱስ ሚካኤል በየዓመቱ ኅዳር 12 ቀን የምናስብበት ስለነዚህ ስለ አራቱ ታላላቅ ነገር ነው። የታላቁ የገናናው መልአክ የቅዱስ ሚካኤል አማላጅነት ከሁላችሁ ጋር ይሁን። የእግዚአብሔር ሰላም፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን የጻድቃን የሰማዕታት ረድኤት በረከት፣ የቅዱስ ሚካኤል ምልጃና በረከት በያላችሁበት ሁሉ ይጠብቃችሁ። ለዓይነ ጥቅሻም በረከቱ ከእናንተ አይራቅ። መልካም ጊዜ ይሁንላችሁ። አሜን።